ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ እህትና ወንድሞቼ ከመጀመሪያው ከመሰረቱ እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት ቀለል ባለ መንገድ ፊደላትን አገጣጥሞ ማንበብ የሚል ነው። ቃላቶችን ወይም ፊደላትን አገጣጥመን ለማንበብ ከመጀመሪያ ከመሰረቱ ሆሄዎችን ወይም ፊደላትን በደንብ አድርገን ከለየን በኋላ ቃላቶችን ቀለል ባለ መንገድ እንዴት ነው አገጣጥመን ማንበብ መጻፍ የምንችለው የሚለውን ነው ዛሬ የምናየው። ለዚህ ቪዲዮ ደግሞ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ የደወል ምልክቷን እየተጫናችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር በጸ ቤተሰብና በፈ ቤተሰብ ነው ይዤላችሁ የመጣሁት። ቀለል ባለ መንገድ ቃላቶችን መስርተን አገጣጥመን እንዴት ነው ማንበብ የምንችለው የሚለውን ነው የምናየው። ከዚህ ጋር ከላይ እንደምታዩት ቀለል ባለ መንገድ ፊደላትን አገጣጥሞ ማንበብ። አሁን ፊደላትን ከፊደላት ወይም ሆሄያትን ከሆሄያት እንዴት ነው አገጣጥመን ማንበብ ምንችለው የሚለውን ብዙን ጊዜ ፊደላትን እንለይና ሆሄዎችን ከለየን በኋላ ቃላቶችን አገጣጥመን ለማንበብ እንቸገራለን። ግን ቀለል ባለ መንገድ እንዴት ነው ቃላቶችን መስርተን ማንበብ የምንችለው የሚለውን ነው የምናየው። ከዚህ ጋር የመጀመሪያ የምናየው በጸ ቤተሰብ ነው። የመጀመሪያው ጸ ለ የ ጸ ለ የ በአንድ ላይ ጸለየ ጸለየ። ቀጣይ ደግሞ ጸ ሎ ት ጸ ሎ ት በአንድ ላይ ጸሎት ጸሎት። ቀጣይ ደግሞ ጸ ጥ ታ ጸ ጥ ታ በአንድ ላይ ጸጥታ ጸጥታ። ጠቅለል ስናደርገው ጸለየ ጸለየ ጸሎት ጸሎት ጸጥታ ጸጥታ። ቀጣይ ደግሞ ከዚህ ጋር ጹ በምትለው እንግዲህ እነዚህ የመጀመሪያ ጸ ፊደሎች ናቸው ማለት ነው። ከዚህ ጋር ደግሞ ይችም ጸ ነች። ከዚህ ጋር እንደምታዩት በመጀመሪያ ፊደላቸው። ከዚህ ጋር ደግሞ ጹ በምትለዋ ጹ ሁ ፍ ጹ ሁ ፍ በአንድ ላይ ጽሁፍ ጽሁፍ። ቀጣይ ደግሞ ገ ለ ጹ ገ ለ ጹ ገ ለ ጹ በአንድ ላይ ገለጹ ገለጹ። ቀጣይ ደግሞ ን ጹ ህ ን ጹ ህ በአንድ ላይ ንጹህ ንጹህ። ጠቅለል ስናደርገው ጽሁፍ ጽሁፍ ገለጹ ገለጹ ንጹህ ንጹህ። ቀጣይ ደግሞ ፄ በምትለዋ ፄ ዮ ን ፄ ዮ ን በአንድ ላይ ጽዮን ጽዮን። ቀጣይ ደግሞ አ ና ጺ አ ና ጺ በአንድ ላይ አናጺ አናጺ። ቀጣይ ፄ ም ፄ ም በአንድ ላይ ጺም ጺም። ጠቅለል ስናደርገው ጽዮን ጽዮን አናጺ አናጺ ጺም ጺም። ቀጣይ ደግሞ ጻ ድ ቅ ጻ ድ ቅ በአንድ ላይ ጻድቅ ጻድቅ። ቀጣይ ደግሞ መ ጻ ፍ መ ጻ ፍ በአንድ ላይ መጻፍ መጻፍ። ቀጣይ ህ ጻ ን ህ ጻ ን በአንድ ላይ ህፃን ህፃን። ጠቅለል ስናደርገው ጻድቅ
ጻድቅ፣ መጽሐፍ፣ መጽሐፍ፣ ሕፃን፣ ሕፃን። ቀጣይ ደግሞ አፄ፣ አፄ በአንድ ላይ አፄ፣ አፄ። ቀጣይ ገጽታ፣ ገጽታ በአንድ ላይ ገጽታ፣ ገጽታ። ቀጣይና የመጨረሻው ጾም፣ ጾም በአንድ ላይ ጾም፣ ጾም። ጠቅለል ስናደርገው አፄ፣ አፄ፣ ገጽታ፣ ገጽታ፣ ጾም፣ ጾም። አሁን ቀለል ባለ መንገድ በጸ ቤተሰብ ቃላቶችን ወይም ፊደላቶችን በመጋጣጠም ቃላቶችን መስርተን በዚህ መንገድ ማንበብና መለየት እንችላለን ማለት ነው። ጠቅለል ስናደርገው ጸለየ፣ ጸሎት፣ ጸጥታ፣ ጽሁፍ፣ ገለጹ፣ ንጹህ፣ ጽዮን፣ አናጺ፣ ጺም፣ ጻድቅ፣ መጽሐፍ፣ ሕፃን፣ አፄ፣ ገጽታ፣ ጾም። ቀጣይ ደግሞ ከዚህ ጋር በፈ ቤተሰብ ፈረመ፣ ፈረመ በአንድ ላይ ፈረመ፣ ፈረመ። ቀጣይ ደግሞ ፈረሰ፣ ፈረሰ በአንድ ላይ ፈረሰ፣ ፈረሰ። ቀጣይ ፈጠነ በአንድ ላይ ፈጠነ፣ ፈጠነ። ጠቅለል ስናደርገው ፈረመ፣ ፈረመ፣ ፈረሰ፣ ፈረሰ፣ ፈጠነ፣ ፈጠነ። ቀጣይ ደግሞ ፉ በምትለዋ ፉ ጨት፣ ፉ ጨት በአንድ ላይ ፉጨት፣ ፉጨት። ቀጣይ ፉ ከራ፣ ፉ ከራ በአንድ ላይ ፉከራ፣ ፉከራ። ቀጣይ ክፉ፣ ክፉ በአንድ ላይ ክፉ፣ ክፉ። አሁን እንግዲህ ያው በፈ ቤተሰብ ቀለል ባለ መንገድ ፈረመ፣ ፈረሰ፣ ፈጠነ፣ ፉጨት፣ ፉከራ፣ ክፉ። ቀጣይ ደግሞ ፊ በምትለዋ ፊ ርማ፣ ፊ ርማ በአንድ ላይ ፊርማ፣ ፊርማ። ቀጣይ ደግሞ ፊ ልድ፣ ፊ ልድ በአንድ ላይ ፊልድ፣ ፊልድ። ቀጣይ ፊ ደል፣ ፊ ደል በአንድ ላይ ፊደል፣ ፊደል። ጠቅለል ስናደርገው ፊርማ፣ ፊርማ፣ ፊልድ፣ ፊልድ። ከዚህ ጋር ደግሞ ፊደል፣ ፊደል። ቀጣይ ደግሞ ፋሪስ፣ ፋሪስ በአንድ ላይ ፋሪስ፣ ፋሪስ። ቀጣይ ፋርማሲ፣ ፋርማሲ በአንድ ላይ ፋርማሲ፣ ፋርማሲ። ቀጣይ ደግሞ ስፋት፣ ስፋት በአንድ ላይ ስፋት፣ ስፋት። ጠቅለል ስናደርገው ፓሪስ፣ ፋርማሲ፣ ስፋት። ቀጣይ ደግሞ ፌርማታ፣ ፌርማታ በአንድ ላይ ፌርማታ፣ ፌርማታ። ቀጣይ ደግሞ ፍርድ፣ ፍርድ በአንድ ላይ ፍርድ፣ ፍርድ። ቀጣይ ፎቶ፣ ፎቶ በአንድ ላይ ፎቶ፣ ፎቶ። ጠቅለል ስናደርገው ፌርማታ፣ ፌርማታ፣ ፍርድ፣ ፍርድ፣ ፎቶ፣ ፎቶ። ቀለል ባለ መንገድ አሁን በፈ ቤተሰብ በዚህ መልኩ ቃላቶችን መስርተን ማንበብና መለየት ማጥናት መጻፍ እንችላለን ማለት ነው። ጠቅለል ስናደርገው ፈረመ፣ ፈረሰ፣ ፈጠነ፣ ፉ
ፉጨት፣ ፉከራ፣ ክፉ፣ ፊርማ፣ ፊልድ፣ ፊደል፣ ፋሪስ፣ ፋርማሲ፣ ስፋት፣ ፌርማታ፣ ፍርድ፣ መጨረሻ ፎቶ። ቀለል ባለ መንገድ በዚህ መልኩ ፊደላትን ወይም ሆሄያትን ከለየን በኋላ ቃላቶችን መስርተን ማንበብና መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ